እንዴት አምሽታችኋል ተመልካቾች? የኢቲቪ 57 የቢዝነስ ዜና ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። መቅደስ እንዳለ ነኝ። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሁለተኛ ዙር የ5 ሚሊዮን ኮደር ስልጠና የወሰዱ 127 ሰልጣኞችን አስመረቀ። በምረቃ መርሃ ግብሩ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ይሽሩን አለማየሁ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታና የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ ተገኝተዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ይሽሩን አለማየሁ በዚሁ ጊዜ እንደገለጹት መንግስት የዲጂታል አገልግሎት አሰጣጥን ተደራሽ ለማድረግ እየሰራ ነው። በቴክኖሎጂ ክህሎት የዳበረ የሰው ኃይል ማፍራት አገልግሎት አሰጣጡን ዲጂታላይዝድ ለማድረግ ወሳኝ መሆኑን ገልጸው የ5 ሚሊዮን ኮደርስ ንቅናቄ አይተኬ ሚና አለው ብለዋል። የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርቶች በአይነትና በጥራት ያላቸውን ተወዳዳሪነት ማሳደጉን የኢንዱስትሪ ሚኒስትሩ መላኩ አለበል ተናገሩ። ከ3 ዓመታት በፊት የተጀመረው ንቅናቄው ተኪ ምርቶች በስፋት እንዲመረቱ ማስቻሉም ተገልጿል። አገርነሽ አየልኝ። የኢትዮጵያ ታምርት ንቅናቄ ኢትዮጵያ ከውጭ የምታስገባቸውን ምርቶች በማስቀረት በኩል ከፍተኛ ሚና እየተጫወተ ይገኛል። የኢንዱስትሪ ሚኒስትር መላኩ አለበል ለኢዜአ እንደገለጹት የኢትዮጵያ ታምርት ንቅናቄ ይፋ ከተደረገ ጀምሮ በርካታ ውጤቶች ተመዝግበዋል። በዚህም ተደብቀው የነበሩ ምርቶች ገበያ እንዲያገኙ እንዲሁም ትስስር እንዲፈጠርላቸው ማድረግ መቻሉን ተናግረዋል። ባለፉት 3 ዓመታት የሚመረቱ ምርቶች ከዓመት ዓመት አይነታቸው፣ ጥራታቸውና ተወዳዳሪነታቸው እያደገ መምጣቱንም አስታውቀዋል። ተደብቀው የነበረ በየጓዳ የነበሩ ምርቶች ወጥተው እንዲታወቁ፣ ገበያ እንዲያገኙ፣ ገዢ እንዲያገኙ፣ ከደንበኛ ጋር እንዲተሳሰሩ ማድረግ ተችሏል። የመጀመሪያው ጥቅም አንዱ እሱ ነው። ሁለተኛው በኢትዮጵያ ታምርት ንቅናቄ በ2014 ያየነው 2015 ያየናቸው 2016 ያየናቸው ምርቶች በየጊዜው ጥራታቸው እየጨመረ ተወዳዳሪነታቸው ከፍ እያለ ወደ ኤክስፖ የሚመጡ ምርቶች በጥራትና በአይነት እየተሻሻሉ እያደጉ እንዲሄዱ ለማድረግ አስችሏል። መንግስት ለማምረቻው ዘርፍ ትልቅ ትኩረት በመስጠቱ በዘርፉ የሚስተዋለውን የቅንጅት ችግር መቀረፉንም አስረድተዋል። ይህንንም ተከትሎ አምራቾች ውጤታማ የማምረት ስራ ውስጥ መግባት መቻላቸውን አስታውቋል። የኢትዮጵያ ታምርት ንቅናቄን የበለጠ ውጤታማ ለማድረግ በርካታ ተግባራት እየተከናወኑ መሆኑን ጠቁመው የማኑፋክቸሪንግ ካውንስል መቋቋምና ወደ ስራ መግባቱን ለአብነት ጠቅሰዋል። ከኢትዮጵያ ታምርት ንቅናቄ ጋር አብሮ የሚሄድ የካውንስል የማኑፋክቸሪንግ ኢንዱስትሪ ካውንስል ተቋቁሞ ሁሉም የሚመለከታቸው ተቋማት አንድ ቦታ ላይ ሆነው ውሳኔ እየወሰኑ ለማኑፋክቸሪንግ ኢንዱስትሪ ድጋፍ የሚያደርጉበትን ሁኔታ ማመቻቸት ተችሏል። ስለዚህ የፋይናንስ ችግር፣ ከጉምሩክ ጋር የተያዙ ችግሮች፣ ከውጭ ምንዛሬ ጋር ተያይዞ ያሉ ችግሮች፣ ከመሰረተ ልማት ጋር ተያይዞ ያሉ ችግሮችን ደረጃ በደረጃ ለመፍታት በሁሉም የሀገሪቱ መዋቅሮች ከፌዴራል እስከ ወረዳ ድረስ ይሄ አደረጃጀት ወርዶ በስትሪንግ ኮሚቴ አማካኝነት ማኑፋክቸሪንግ ኢንዱስትሪው እንዲደገፍ ነው እየተደረገ ያለው። ዘርፉ የሚፈለገውን ሀገራዊ ጥቅም እንዲያስገኝ በመንግስት በኩል የሚደረገው ድጋፍና ክትትል ተጠናክሮ እንደሚቀጥልም ተገልጿል። በኢትዮጵያ ዝግ የነበሩ የኢንቨስትመንት ዘርፎች እንዲከፈቱ መደረጉ በርካታ የውጭ ባለሀብቶች ወደ ኢትዮጵያ እንዲመጡ ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ገለጸ። ኢትዮጵያ ባለፉት 7 ዓመታት በበርካታ የለውጥ ሂደት አልፋ በዘርፉ አመርቂ ውጤቶችን ማስመዝገብ መቻሏን የኢንቨስትመንት ኮሚሽነሩ ዘለቀ ተመስገን ጠቅሰዋል። ኤዶም አማረ ባለፉት ጥቂት ዓመታት ኢንቨስትመንትን ሊደግፉ የሚችሉ ማሻሻያዎች መደረጋቸውና ለውጭ ባለሀብቶች ዝግ የነበሩ ዘርፎች መከፈታቸው ይታወቃል። መንግስት ለረጅም ዓመታት ለውጭ ኩባንያዎች ዝግ ሆነው የቆዩ የኢንቨስትመንት ዘርፎችን ክፍት ማድረጉ የውጭ ባለሀብቶች በብዛት መጥተው እንዲሳተፉ ማድረጉን የኢንቨስትመንት ኮሚሽነሩ ዘለቀ ተመስገን ተናግረዋል። አጠቃላይ ለረጅም ጊዜ ዝግ የነበረውን የጅምላ ችርቻሮ እንዲሁም ደግሞ የገቢና የወጪ ንግድንም እንዲሁ እንደከፈተ ይታወቃል። ማለት ልዩ ኢኮኖሚክ ዞን አዋጅ ማሻሻያና መሰል ጉዳዮችን ስናይ እነዚህ ሁሉ ድምር ውጤቶቻቸው አጠቃላይ የኢንቨስትመንት እንቅስቃሴውን የሚደግፉ በተለይ የውጭ ባለሀብቱ ወደ ኢትዮጵያ መጥቶ ገንዘቡን እንዲያፈስ መልካም እድል የሚፈጥሩ ናቸው ማለት ነው። ኮሚሽኑ ባለፉት 9 ወራት ከፍተኛ አፈጻጸም ማስመዝገቡን የገለጹት ኮሚሽነሩ የጅምላና የችርቻሮ ወጪና ገቢ ንግድ መከፈቱን ተከትሎ ለ40 የውጭ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን ተናግረዋል። 36 የሚሆኑት ደግሞ በሂደት ላይ መሆናቸውን ጠቁመዋል። የትሬዲንግ ሴክተሩ መከፈት ይሄ የጅምላ ችርቻሮ ወጪና ገቢ ንግድ መከፈትን ተያይዞ ከተከፈተ በጣም ቅርብ ጊዜ ነው። ኦልሞስት አመት እንኳን አልሞላውም። ነገር ግን ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን 40 ለሚሆኑ የውጭ ባለሀብቶች
የኢንቨስትመንት ፍቃድ ሰጥቷል ማለት ነው። ሌሎችም በተመሳሳይ አግባብ ደግሞ ወደ 36 አካባቢ ደግሞ የሚሆኑ ለባንክ ጽፈንላቸው ከባንክ አካባቢ የሚያስፈልገው ሚኒመም ካፒታል ኮንትሪቢዩሽን እንደዛው አሟልተው የሚመጡበት አግባብ አለ። የኢትዮጵያ ኢንቨስትመንት ኮሚሽን ባለሀብቶች ወደ ድሬዳዋ ነጻ የንግድ ቀጠና እንዲገቡ እያደረገ እንደሚገኝም ተገልጿል። በዚህም 11 የሚሆኑ ባለሀብቶች የገቡ ሲሆን አንዳንዶች ሸቀጦችን ጭምር እያመጡ መሆኑን ጠቁመዋል። የድሬዳዋ ነጻ ንግድ ቀጠና 2014 አካባቢ ክቡር ጠቅላይ ሚኒስትራችን በይፋ ሎንች አድርገውት ነበር። ከዛ በኋላ በቅርብ ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ከሚመለከታቸው ባለድርሻ አካላት ጋር በመሆን አጠቃላይ ባለሀብቶችን ወደዚህ ነጻ ንግድ ቀጠና የማስገባትና በተለይ ጅቡቲ አካባቢ በተለይ ዱባይ አካባቢ የለመድናቸው ነጻ ንግድ ቀጠናዎችን ድሬዳዋ አካባቢ የማየትም ስራ ማየት ይቻላል ማለት እዛም ወደ 11 የሚሆኑ ባለሀብቶችን ወደ ድሬዳዋ ነጻ ንግድ ቀጠና ማስገብታል ማለት ነው። ይሄ ለመጀመሪያ ጊዜ ነው በኢትዮጵያ ታሪክ ያልነበረ አዲስ ልምምድ ነውና አይ ቲንክ ከዛ ውስጥ ደግሞ አንዳንዶቹ ኦልሬዲ ወደ ስራም ከፍቃድም ከመውሰድም ባሻገር ኦልሬዲ ሸቀጦችም ጭምር ወደ ማምጣት የተሸጋገሩበት ነው ማለት እንችላለን። መንግስት ዝግ የነበሩ የፋይናንስ የቴሌኮምና የንግድ ዘርፎችን ክፍት ማድረጉ ከፍተኛ ለውጥ እንዲመዘገብ እያስቻለ እንደሚገኝ ተናግረዋል። ዘገባው ኢዜአ ነው። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ95 ሳንቲም እየገዛ በ132 ብር ከ54 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት ይሁንላችሁ።